በጣም ስማይል ታረጋለች ፊቷ ደስተኛ ነው አየ ቀና ነገር ማውራት በራሱ ስነ ልቦናዊ ጥቅሙ እንዲ ደስተኛ እንድትሆን ያደርጋል በርግጥ የውሸት እንደሆነ ያወቁባት ይቆምጣት ስትል መቆምጠጥ ምንድነው ከኑራችን ጋር ያን ያህል ቤተሰባዊ ባትሆን ኖሮ መቆምጠጥንም ቃሉን ራሱ ይቆምጣል ምናምን አቴንሽን ይጋገረችው እሷት ሆናለች በርግጠኝነት አሰቡና ሲል ቪዲዮ አይታችሁ ታውቃላችሁ ተከታታይ ነው እንትን ናቸው የስነ ልቦና ጋር የተገናኙ ኤክስፐሪመንቶች ናቸው ቀለል ያለ ኤክስፐሪመንቶች አዝናኝ ኤክስፐሪመንቶች ናቸው ያላየው ሰው ካላዩት ቢያዩት ራሱ ቆንጆ ነው ሰላም ተነስተልን ውድ አድማጭ ተመልካቾቻችን ኢትዮጵያውያን ከያላችሁበት አቅጣጫ እንግዲህ በሁለተኛ ሪአክሽናችን ተመልሰናል አቤት ሪአክት ይባላል የአቤት ሚዲያ እንግዲህ ትዝብቶቻችንን ይዘንላችሁ ቀርበናል እንደተለመደው አሁን ደግሞ ቦታ ፖስት ያደርጋል ገብርኤሉ ጌታቸው ዘመነ ቴድሮስ እኔም ሳሙኤል በጋሻው አብረናችሁ እንቆያለን እንግዲህ ዛሬ ለትዝብቶቻችን የመረጥናቸው ከሰሞኑ መነጋገሪያ የሆኑ ያስተምራሉ ያዝናናሉ ብለን ያሰብናቸውን ቪዲዮዎች አዘጋጅተናል አንድ 4 ቪዲዮዎች ተዘጋጅተዋል እነሱን ያያየን እነሱ ላይ ግብረ መልስ ምንሰጥ ይሆናል አብራችሁን ቆዩ ይህ ቤት እጅግ በጣም የምትወዱት ምንማማርበት ቤት ስለሆነ ሰብስክራይብ አድርጉ ሼር ይደረግ ለወዳጅ ዘመዶቻችሁ አጋሩ የእውነት ነው የምንላችሁ ታተርፉበታላችሁ አትቆጩበት አብረን እንግዲህ የመጀመሪያ ቪዲዮዎችንን እናያለን በጋራ ሁላችንም እንመልከት ኦሮሞ ነኝ የወለጋ ልጅ በጓደኞቼ ግን ጽድት ያልኩ አማራ ነኝ አማራ ናቸው በኔ በጓደኛቸው ግን ጽድት ያሉ ኦሮሞ ናቸው አንድ ቀን ስለ ዘርም ስለ ብሔርም በእኛ መሃል ርዕስ ሆኖ ተነስቶ አያውቅም ዘር ለእህል ነው እኛ ኢትዮጵያውያን ነን አንድ ነን ያውም ደግሞ የእግዚአብሔር ድንቅ የእጅ ስራ ሰው ነን ሰውነት ይበልጣል ይመቻችሁ በጓደኝነት መሃል ብሔሬን ሃይማኖቴን ባህሌን ይጠብቁልኛል እኔም እንደዛው እጠብቅላችኋለሁ በመከባበር ብቻ በፍቅር እንኖራለን እኛ ኢትዮጵያውያን ነን የቋጨችበት መንገድ እኛ ኢትዮጵያውያንሽ ነን ብላ ነውና በጣም ስማይል ታረጋለች ፊቷ ደስተኛ ነው አየ ቀና ነገር ማውራት በራሱ ስነ ልቦናዊ ጥቅሙ እንዲ ደስተኛ እንድትሆን ያደርጋልና በቪው ፍለጋ የተፖስተ እንዳልሆነ ታስታውቃል ከልቧ እንደሆነ ያለውን ማህበራዊ ሁኔታዎችን አንዳንድ የገባንባቸውን ፈተናዎች ታዝባ ግን ደግሞ ጄኑዊንሊ አናናራችን ውስጥ ብዙም አልተበረዘም አይደለ ጓደኞቻችን ጋር ስንኖር ማን ምንድነው የሚለው ነገር ማናቃቸው ብዙ ሰዎች አሉ እኮ ብዙ አመት ኖረን ስለ ብሔሩ አስበን ማናቀው ሰው ወይ ደግሞ ብንጠየቅ መናገር ማንችላቸው ሰዎች አሉ በዛ ርዕሳችን ሆኖ ስለማያውቅ ማለት ነውና ያንን ነገር ነው በትክክል ሪፍሌክት ያደረገችውና በጣም እንዲያነ ፖዚቲቭ ሀሳቦችን ማህበራዊ ሚዲያ ላይ እንዲበዙ በጣም እንፈልጋለን እና አበረታታለንና ልጅቷን በጣም ደስ የምትለው ማህበራዊ ሚዲያና ህይወት ምን ያክል የተለያዩ እንደሆነ የምታየው ራሱ በአንዳንድ ጊዜ እንደዚህ አይነት ነገሮችን ስታያቸው ማለት ማህበራዊ ሚዲያ ሌላ የራሱ አይነት ዓለም ላይ ነው ያለው የሚናገሩት በሆነ ጽሁፍ ስር ቡድን ተፈጥሮ ምናምን መመላለስ ምናምን አለው ይሄኛው ግን በቃ ትክክለኛ ኦነስቲ ሆነ የሚሰማትን ስሜት ነው የተናገረችው እና ደግሞ ኢትዮጵያም ደግሞ እንደዛ ነች ማለት እሷ ስላለችው ምናምንም አይደለም ትክክለኛውም ትርጉም ያለው በዚህ አይነት አካሄድ ላይ ያለ ሰው ነው ያለው ያው ይሄ ዝም ብሎ ፊለፊት ሶሻል ሚዲያ ላይ ምናምን ያለው አኳኋን ነው ሐሳብ ካስቀየረ የሚያስቀይርህ እንጂ ህይወት እንደዚህ ነው እውነት ነው ኢትዮጵያም መልኳ ይሄ ነው ማለት እሷ በስነ ስርዓት አሁን ገልጸዋለች ኢትዮጵያዊ መልክ ይሄ ነው እንደው የሰው ባህሪ ሆነና አንድ ንጹህ ወረቀት ነጭ ወረቀት ይዘን የሆነች ጽሁፍ እዛሽ ላይ ጠብ አድርገን እዚህ ላይ ምን ይታያል ብንል ሰው ከዛ ሁሉ ሰፊ ነጭ ፓርት የሚያየው ያችን ነው እና አንዳንዴ በዚህ ደረጃ ነው የሚገልጻቸው ማለት
አንዳንዶቹ ሴትአፕ ነው የተዘጋጁ አሉ የኢንተርኔት ሰራዊት በለው ተዘጋጅቶ አሁን እሷን ለምሳሌ የሚሰድቧት አሉ እንግዲህ አይታችኋል ኮሜንቶች የሚሰድብ ሰው ይኖራል እዛ ውስጥ የሚደግፍ አለ በቃ ልቤን የተናገርሽልኝ እውነት ነው አኗኗራችን ይሄ ነው ሳናውቀው ከሆነ በጓደኝነት የምንኖረው ምናምን ብሎ የሚያነሱ አሉ እና ዴሊቨሪትሊ ደግሞ ተዘጋጅተውበት እሷን ማሸማቀቅ ምናምንና እንደዚህ አይነት ቪዲዮዎች በቀጣይ እንዳትሰራ የማድረግ ነገሮች አሉና ይሄንን ስታይ እንደዚህች አይነት እንግዲህ እህቶች ኢትዮጵያውያንን የእውነት ነው ማለት ያብዛው ያ ወንድሞችም እህቶች ያብዛልን ነው የሚባለውና እንግዲህ ቤዚካሊ ትልቁ የምንወስደው ትምህርት ከእንደዚህ አይነት ቪዲዮዎች የመጀመሪያውና ትልቁ ነገር ያለን ነባራዊ ሁኔታ ጊዜያዊ በሆኑ ሸቀጦች አንቀይር ጊዜያዊ ጥቅሞች ብዙ ሰው በሰው መለየት የሚያገኘው የሆነ ገቢ ሊኖረው ይችላል በቃ ያንን ይተው ከልብህ በኢትዮጵያዊነት አምነህ የምትሰራው ነገር በሙሉ ጊዜው ይፍጅ እንጂ በኋላ ይለውጣል እሱን ማየት እንችላለንና ትልቁ ነገር ደግሞ ነው በርቺ ለማለት ነው አታችንም በጣም እናመሰግናለን እንዲህ አይነት ሀሳቦችን በጣም እንዲበዙ እንፈልጋለን አብሮ የሚያኖሩ ነገር የሚያፋቅር ነገር በልዩነታችን ውስጥ ውበት አለ አይደል ሁላችንም እንኳን አንድ አይነት ብንሆን ያን ያህል ውበት የሚኖር አይመስልም አንድ አይነት ነገር አሰልች አይስም መለያየታችን ውስጥ ደስ የሚል ነገር አለ ዩኒቨርሲቲ ስንማር ከተለያየ አካባቢ ከመጡ ሰዎች ጋር ነው የምንማረውና ማናቀው ነገር ዲስከቨር እናደርጋለን ጓደኞቻችን ሲያወሩ እሱ አካባቢ የሚበላው ነገር አናቀውም የሚወራውን ቋንቋ አናቀውም የተለያዩ ባህሎች አሉ ብንተዋወቅ ይመስለናል ግን አንዳንዴ በየጓዳው በየቦታው ማናቀው ነገር አለና ያ ራሱ ደስ ይላል ለሰው እንደዚህ ይኖራል እንደዚህ የማይታና ኖራል የሚለው ነገር ማለት ነው ያንተ ዓለም ብቻ ሁሉም ነገር ማለት እንደሆነ ታውቃለና እውነት ነው ደግሞ በኢትዮጵያ በጣም ብዙ ማህበረሰብ ያለባት ነው ደግሞ የብሔረሰቦች ቀን እየደረሰ ነው መሰለኝ እና ወቅታዊ መሰለ ከዛ ጋር የተያያዘ አይደለም እኛ ምናነሳው ግን ዋናው ነገር እኔ ዊሽ ማረጋው ሁሉም ኢትዮጵያዊ እንዲገባው መፈልገው ኢትዮጵያ በጣም ታሪካዊ ጠላቶች አሏት ይሄ በተለያየ ነገር እንድንከፋፈል የሚፈልገው ኢንቴንሽናሊ ፐርፐዝሊ እንደሆነ ሁሉም ሰው ቢያቅደስ ይለኛል አሁን በብሔር በመና ሁሉም ሰው ሲወራወር ያንን ቁጭ ብሎ ሴቲንጉን የሰሩት እንዳሉ ትንሽ እንደሚስቁብን አስቡት ብለው ለምንድን ነው ግን ሰው የሚያሳስበው እኔ የማይገባኝ እሱ ነው ማለት ለምንድን ነው የዚህን ያክል ትኩረት የሚሰጠው ጥቅሙ ምንድን ነው ማለት ይሄን ያክል ማተኮሩ ለምን አስፈለገ በዚህ ዙሪያ ላይ ተፈልጓል አሁን እኮ ለምን ማለት እኔ የምልህ የሆነ ጥቅም ካላገኘህበት በስተቀር እንጀራ እኮ ነው ነገር አዎ የሆነ ሰው የሚጠቀምበት ሰው አይደለም ጠላቶቻችን ኢንቴንሽን አይደለም እየተከነ ያለው አይደለም ሰው እዚህ ላይ ለምንድን ነው አዎ እንደዚህ አይነት ትክክለኛው አስተሳሰብ ማለት የኖርክበት የኖርን ያለንበት አስተሳሰብ የሆነ ሳለ ሌላው አስተሳሰብ ላይ ለምን በጣም ብዙ ትኩረት እንደሚሰጥበት ራሱ አይገባም ለምን ለመሰዳደቡ ለምናምን ያዛን ያክል ትኩረት እንደሰጠው አይገባም አለመንቃት እኮ ነው እዛ ነው ማስበው ትልቁ ነገር አዎ እሱ ነው አለመንቃት ነው ከጀርባ ያለው ነገር አለማወቅ እኛ እንዲህ እንድንሆን ተፈልጎ የተሰሩ የረጅም ጊዜ ታሪክ እንደመኖሩ ያንን አለመገንዘብ ይመስለኛል ከነባባችን ከታሪካችን መለስ ብለን ስናይ አንድን ማህበረሰብ ለመጉዳት ወይ ደግሞ አቅሙን ለማዳከም አንድ እንዳይሆን ማድረግ ቀላሉ ነገር ነው አይደል መበተን አንድ ላይ እንዳይቆም ትናንሽ ብዙ ትናንሽ ማድረግ ስለዚህ ብዙ ትናንሽ ከመታረጋባቸው ነገሮች አንዱ የብሔር ማንነት መፍጠር የብሔር ማንነቱን ፈጥረውት አይደለም አለ እዛ ውስጥ ግን የተለያየ ቁርሾ መፍጠር የተለያዩ ያልነበሩ ትርክቶችን መፍጠር ወይ ደግሞ ሰው ሰራሽ እንትኖችን ግጭቶችን መፍጠር ከዛ በኋላ ያን የዛን ግጭት መነሻ የግለሰቦች ጸብ ሳይሆን የማንነት ጸብ ማድረግ እዛ ውስጥ ብዙ ነገር ይፈጠራል እዛ ውስጥ አንዱን ለይቶ እንዲያጠቃው የሚደረጉ ብዙ ስራዎች አሉ በተለይ በጣሊያን ወረራ ጊዜ ታሪካችንን መለስ ብለህ ካነበብከው በጣም ብዙ ስራ ተሰርቷል አንዱ ብሔር እንዲጠላ አንዱ ብሔር እንዲደገፍ አንዱን አቅርበው አንዱን ያርቁታል ሩዋንዳ ማለት ነው የሩዋንዳ ታሪክ በስራ ዘርፍ ራሱ አሁን በግንባታ ስራ እንደምሳሌ እንውሰድና ያ እንግዲህ አሁን አንተ ያልከውን ብሔር እነሱ በወቅቱ አልፈልገውም ብለው የተነሱበትን እንግዲህ ለ40 አመት አይደል ዝግጅት ያደረጉት ሰፊ ዝግጅት ነውና እንዳልከው ለምሳሌ የቀንበሌ ሰራተኛ ምንላቸው አሉ አይደለ ወይም ደግሞ ዴይሊ ሌበረርስ የሚባሉ የቀን ሰራተኞች በአብዛኛው እነሱ ነው ያደረጉት የቀንበሌ ሰራተኛ አይደል የሚባለውና ሳሚ ቃላት አለ ተመልካቾቻችን ላይ ቋጮች ይላሉ አይ ያ ስለራበከው ይሁን ኤኒዌይስ እነዚህ ሰራተኞች እነዛ ሰዎች እንዲሆኑ ይደረግ ነበር በወቅቱ ከዛ የነሱ ኃላፊ አድርገ
ወይም ደግሞ ካቦ ይሄንንም አናውቀውም እንዳትል አይ ካቦ እንኳን ካቦ የሚያደርጉት ከሌላው የዴሊቨሬት የሆነ ማለት ነው። ሌላ እንግዲህ ገብሬ የሆነ ጊዜም ላይ ባነበብነው መጽሐፍ ላይ ስናወራ ነበር። እዛ ላይ ለምሳሌ የሆኑ ትርክቶችን ገዳማት ድረስ በመግባት በራእይ ተገለጸልኝ ታየኝ በሚል ወጥተው ያ ነገር በማህበረሰብ ውስጥ እንዲሰራጭ ሐሳቡ በቀጣይ በነጭ ትገዛለች ኢትዮጵያ፣ ሰላም ፍቅር ይሆናል፣ ብልጽግና ይሆናል ምናምን እንዲሚሉ ነገሮች ትርክቶች ሲያዘጋጁ ማለት ነው። እንደዚህ ሁሉ ነገሮች አሉ። ወደ ዋናው ነጥባችን መነሻችን ስንመለስ ይሄንን መረዳት ነው። ግን እየተረዳም ሰው ይሄን ነገር ለምን ይቀጥለዋል ብለን ብናወራ እኔ አንዱ ብዬ የማስበው ጥቅም በተበድያለው ትርክት ጥቅም ታገኛለህ ነው። እኔ የዚህ ቡድን አባል ወይም የዚህ ብሔር አባል ነኝ፣ እንደዚህ ተደርገን ነበረ፣ አሁን በዚህ ሰዓት የኛ ጊዜ ነው ምናምን። ይሄ በተለያየ በኢትዮጵያ ታሪክ ውስጥ አይተናል። አንድ ብሔር ብቻ አይደለም የኔ የሚለውን ሲጓተት ያየነው ነገር በታሪክም በምንም እንግዲህ የለበስ ነው። በቃ ሲሾም ያልበላ ሲሻሪ ቆጫው የሚለውን አባባል ይዞ ሰው የኔ የሚለውን መጎተት ከጀመረ ቆይቷል። በታሪካችን 50-60 ዓመት ያለፈው ጉዳይ ነው ይሄና በዚህ ምክንያት ነው እንግዲህ አሁን እሷ ሰውነትን አስቀደመች። አሁን ቃል በቃል የሷን ነገር ብናየው ሰውነት ይቀድማል። የመጀመሪያው ከብሔርህም ከጎጥህም ከምንም ሰው መሆን የመጀመሪያው ነው አለች። በቃ ዘለህል ነው እና ይሄንን አሁን አንዳንድ ነገሮች እንዳይጦዙ ማድረግ ይቻል የነበረው ሰው ከዛ ጥቅም ባይኖረው ይሄን በማድረግ የመጀመሪያው ፖለቲከኛው ተጠቃሚ ነው። ስለዚህ አንተም በማባላት ለአንተ የቤት ስራ በመስጠት የሱ ቆይታ የሚቀጥልለት ከሆነ ይውልድ ያደርጋል። ይሄ ነው። ሰውም ደግሞ በዛች በተበድይ ያለው ነገር የሆኑ ጥቅሞች ምናምን ከነገሌ ሻል ያለ ነገር ሲያገኝ አይ ለነገሌ ምን አገባኝ የዛሬው አለኑ የነገው ማን ያውቃል በሚል እንግዲህ ሳይቃወም ምንም ሳይልም ይቀጥላልና በዚህ መሃል እንግዲህ እነዚህ በጣም ጥቂቶች ሆነው በዚህ መሃል ግን እንደ ኢትዮጵያዊ ስታየው እንደ ግለሰብ የሚወቀጡ ብዙ መከራ ደግሞ የሚያልፉ የዛ ማህበረሰብ ደግሞ አካላት አሉ አይደል? በዚህ ጊዜ ነገሌ ጊዜ ነው በሚል እነሱ በብዙ ነገር የተገለሉ ሲሆኑ ታያለና እህታችንን መሰል ሰዎችን ያብዛልን ነው የምንለው። እንደ ማህበረሰብም ደግሞ እንግዲህ ወደ በኋላም ሪአክሽኖች ላይ ስለምናይ እንግዲህ ማስተዋል ያለባቸው ነገሮች እንደ ግለሰብ እንድናስተውላቸው የምንፈልጋቸው ነጥቦች አሉ። እነሱን ማየት ይቻላል። ወደ ቀጣይ ነገር ከጀመረን እንጀራ ፎቢያ ያለብኝ ዛሬ ፍርሃቴን ለማሸነፍ አብሬያችሁ በላለሁ ማለት ነው። ለመጀመሪያ ጊዜ እንጀራ እሞክራለሁ። አላቅም እንዴት እንደምሆን ስወር አላቅም። እንዴት ነው የሚበላላችሁ? ቆይ እዩት እንጀራውን እዚህ ጋር ላይክ ብዙ ነጥብ አለው። ፈጣሪ ሆይ እሺ ማጃሹ ካለ እንፈጣው መሞከር አለብኝ። አምላኬ ሆይ እዩት ይሄ ነው ግዳጅ የምትገባ ነው የምትመስለው። Oh my god. ይመራል በጣም ይቆመጥጣል። ለምንድን ነው የበላሁት? በጣም ነው የሚገርም። አይ በጣም ይገርማል። እንግዲህ ይሄ አቴንሽን ሲኪንግ የምንለው ትኩረት ፍለጋ እዚህ ሌቭል ደርሷል፣ እዚህ ደረጃ ላይ ደርሷልና እዩኝ ይሄ እውነት በትልቁ እዩኝ ባይነት ነው። እንግዲህ እድሜዋ በግምት ከ18 እስከ 20 ባለው እንግዲህ አካባቢ የምትገኝ ልጅ ናት እና በዚህ ደረጃ በአንድ ማህበረሰብ ውስጥ የሚዘወተር የምግብ አይነት ጣፍጦ በአንድ ማህበረሰብ ነው እንጀራ ደግሞ አሁን እኮ ስለ ዓለም አቀፍ እየሆነ ነው። እውነት ነው።
እዛ ላይ በዚህ ደረጃ ወደ ግዳጅ እኮ የምትሄድ ነው የምትመስለው አይደለ? ወደ ሞት ቀጠና ያው ሷስት ሞላቀቅ ነው ዝም ብላ በርግጥ የውሸት እንደሆነ ያወቁባት ይቆምጣጥ ስትል መቆምጠጥ ምንድነው? ከኑራችን ጋር ያን ያህል ቤተሰባዊ ባትሆን ኖሮ መቆምጠጥንም ቃሉን ራሱ ይቆምጣል ምናምን አቴንሽን ይጋገረችው እሷ ትሆናለች በርግጠኝነት። ግን ዋናው ነገር ያው እንዳልከው ትኩረት ፍለጋ ቪው ፍለጋ አንዳንዴ ሁላችንንም ኢንሰልት የሚያደርግ ነገር ይደረጋል እና ደግሞ ተሳክቶለታል። አይተዋል ቪው አይ አይደለም እኛም ያቀረብናት ቅድም አነሳዋለሁ ወዳልኩት ነገር ነው የምመለሰው። የማህበረሰባችን የኛ ትኩረት ወደ ምን እየሄደ ነው? እንደው ጢባ ጢቤ የሚጫወቱብንን ሰዎች ነው እየተከተልን ያለ ነው። ማህበረሰቡ እሴት ኖርምስ ቫልዩስ የምንላቸው እነዚህ አሉ ሁላችንም እንገለጽባቸው። ኢትዮጵያዊ ይሄ ስነ ምግባር አለው ይሄ ባህል አለው ተብሎ የሚጠሩ ነገሮችን በሙሉ የሚነኩ ሰዎችም በአንድም በሌላም መንገድ አብረናቸው እየሄድን ያለ ነው። በጣም በትንሹ ምን አለ የዚህ ሪያክሽን ድንጋይ ቢሆን ያሉ ልጆች አይቻለሁ ኮሜንቱ ላይ ሐሳብ ኮማቾቹ ድንጋይ ለዛሬ ቢቀየር ኮሜንት ወይም ሪያክት የምናደርገው በድንጋይ ቢሆን ምናምን ያለው ግን ያልተረዱት ነገር ያቺ ኮሜንት የበለጠ ቴሌግራሙ ቲክቶኩ ለሌሎቹ እንዲያባዛው እንዲያራባው ያደርጋል። አንዷ እንኳን የምንጽፋት ኮሜንት እና አቴንሽናችን ወዴት እንዳለ እንትን ይላል። ግን ነገር ያነሳውልና ሲቦፎቢያ የምንለው አለ። ይሄ የፎቢያ አይነት በጠቅላላው ምግብን የመፍራት ፎቢያ ነው። ይሄ አሁን ስለ ሳይንሱ ነው ስለ ጄኒዩን በጠቅላላው አሁን እሷ እንግዲህ የሌለ ሳይንስ ነው የመጀመሪያ አወራችው። እንጀራ ፎቢያ የሚባል ነገር የለም። በፎቢያ ደረጃ እንጀራን የመፍራት ፎቢያ የሚባል የለም እና ይሄ ነው እና ሌላው እንደ ማህበረሰብ ሁላችንንም የሚመለከቱ ነገሮች ናቸው እነዚህና የማህበረሰብን እሳቢዎች መደፍጠት መጨፍለቅ መጫን ከሚለው ካታጎሪ ለመታወቅ ነው እንጂ ማለት ምንም ይሄ አሁን እኔ ያሳዝናል። አሁን ይሄንን ብለን ማውራታችን ነው የውይይታችን ርዕስ መሆኑ በጣም ነው የሚያሳዝነው። የሆነ ጊዜም እኮ በእንጀራ ላይ እንደዚህ እንትን ያለች ልጅ ነበረች አይደል? እንደውም እሷም በሽሮ ነው የሰማነው። በእንጀራም ምን ሽሮ ላይ እንደውም ዘፈን ተሰራበታ ሽሮ አልበላም በሚለው ይሆናል። ብቻ ግን በቃ ነገሮች ላይ ያሾፍን ምን እያልን ወዴት እየሄድን እንዳለን በደንብ ማስተዋል የሶሻል ሚዲያ አንተኑ ሆነ እኮ አሁን ፓተርን እየሆነ ስለሆነ ነው። በቃ ይሄ ነው። አሁን ሰዎች ግን እንትን ይላሉ አይደል? 20 ምናምን ሺህ ሰዎች ናቸው አይደል ይሄን ላይክ ያደርጉት። አሁን ይሆናል በጣም ብዙ አይቶታል። ያ ማለት ይሄ አሁን ላይክ ያደርጉት ሰዎች ናቸው እና የተወም ሰው አለ። እናንተ ደግሞ አሁን ኮሜንት ያልከውም አለ እና ምን ያክል ሰው ድንጋይ ይዞ እንደዚህ ቆሞ የሚጠብቅ ሰው ምስል ያጋራሉና ሆኖ ቢሆን ኖሮ እኮ እንዴ ነገር አንሰማም ነበር። ድንጋይ ይቻላል። በነገራችን ላይ በቃ ይሄ ቅድም መነሻዬ ላይ ትኩረት ፍለጋ ነው ያልኩበት ምክንያት ገባ ብዬ አየዋቸው ቀድሞ የሰራቻቸውን አየው። ኢትዮጵያ ውስጥ አይደለም የምትኖረው ወደ ፈረንሳይ ነው ያለችው እና በቃ እያንዳንዱ የምትሰራውን ስራ ስታየው ምንም ትምህርት የማይሰጥ ታዲያ ዞር ብላ ብታሳየን ፈረንሳይን አናያትም ነበር ይሻላል። አላረል አንዳንድ አሁን የተለመዱ ትሬንዶች ሃይፈል ታወር ላይ ምናምን መነሳት ፎቶ ምናምን እንደዚህ ነገሮች ነው ያየሁት እና አንዳንዴ ለሆኑ ግለሰቦች ብቻ የምታጋራው ለጠቅላላው እየሆነ ተቸገርን። ምናልባት እሷን እንደምነሻው ወሰድናት እንጂ የውሸት የቃቃሚ መስል ጋብቻ ይፈጠርና ከዛ ተጣምረው እፍፍ ያለ ፍቅራቸውን ያሳዩናል። ከዛ ይጣላሉ። ከተጣሉ በኋላ ደግሞ ለብቻቸው ወጥረው ይሄን ቲክቶክ ይሰሩታል ነው ማለት ገጽ ከፍተው ለራሳቸው እና እንደዚህ አይነት ሁሉ ሂደት ውስጥ ነው የተገባው። ግን እንደ ማህበረሰብ እነማንን ነው የምናየው? እንደዚህ አይነት ሰዎችን እየጨመርን እንጂ እየቀነስን አንመጣምና እኔ ብቻ ይገርመኛል። ጥሩ የሚሆነው ብዬ ማስበው አሁን እነሱ ሀገራቸው ላይ ሲሰሩ ያዩት ነገር ጥሩ። አሁን ለምሳሌ ፈረንሳይ ልታስተምረን የምትችለው ብዙ ነገሮች አሏት። ፈረንሳይ ኮነች እንዳልከው እኔ ዛሬ ነው ያዩት ያለው ታላላችሁ ከዛሬ አላውቃትም በነገራችን እና ከሆነ
አሁን ስንት ነገር መማር እንችላለን ከፈረንሳይ ማለት እንደዚህ አይነት እድል ማለት ኦፖርቹኒቲው ካላቸው ከተማው ላይ መንቀሳቀስ ከቻሉ ለምን መንገዱ አቋኑን ሰውን እንዴት ነው ባህሪው እንዴት ነው አካባቢውን በጥንቃቄ እየያዘ ያለው ምናምን ለምን እሱን አይነግሩም ብዙ ልንማር እንችላለን ግን እንደዛ ደግሞ የሚሰሩ እንደሱ አልታየላቸው አይ ላይ ታይኩ ይችላል ይሄ ነው ላይ ታይኩ ይችላል አንዳንድ ጊዜ ሁሉን ነገር እኮ ለቪው ብቻ አይደለም የምትሰራው መሆን የለበትም ማለት የሆነ ያክል ኮምፕሮማይዝ ልታረግ ይችላል አንዳንድ ጊዜ የምታሳየው ነገር መዝናኛ ሊሆን ይችላል አሁን ይሄ እኔ ከመዝናኛ አልቆጥረው ኢንሰልት ነው ይሄ ማለት ነው ለማበሳጨታቸው ላነጋግራቸው ነው አሁን እኛ እንደምናወራው አይ ቲንክ አሁን ያለው ትሬንድ ምንድነው ወደ ማህበራዊ ሚዲያ ሲመጣ ምንድነው ተናግሬ ሰዎችን ማስቆጣቸው ከዛ በቃ ይቅርታን ብዬ ምን ብዬም በኋላ ቪው ይምጣ ፎሎወሩ ይምጣ ምናምን ከዛ በኋላ እንደሚናደርጋለው የሚል በቃ ይሄ ይመስለኛል አሁን ቀመሩ እና አሁን ሰሞኑንም የሆነች ሚስቱን ፕራንክ አድርጎ ምናምን የሆነ በጣም የሚያበሳጭ ፕራንክ አይተን ነበር አይደል እና እንዲህ አይነት ነገር በጣም የተለመደ ይመስለኛል ይሄንን ነገር እንዴት መስበር እንደሚቻል ነው በጣም በቃ የሚያስፈልገው ሰው ክሬቲቭ የሆነ አስተማሪ ነገር ይዤ መጥቼ ተመልካችና ተከታይ ላገኝ ብሎ ማሰብ እንዲችል ማድረግ እና ያንን ማበረታታት ግን በቃ አዋዋላችን ላይ ገብሬ ቀድመን ያየናት ልጅ አሁን ምን ያህል ፎሎወር ይኖራት ነው ይሄን እኮ እሱን እንደ መረጃ በደንብ አይተን ቁጥሩንም ማቅረብ ቢቻል እንደው ደስ ባለ የሆነት ካያችኋት ግን አትለፋት በዚህ አጋጣሚ እንደዚህ አይነት ሰው ነው መበረታታት ያለበት ባይዘው እንትን ሰምተሃል ቲክቶክ ለቻይና የሚያሳየው ኮንቴንት እና ለኛ እንደሚለያይ አፕሊኬሽኑ ራሱ ለሴሌክቲቭ ነው ማለት ለዛ ሀገር እና ግን በጣም ነው ማዝነው አሁን የኛ ሀገር ይሄንን ማድረግ አለመቻላችን ማለት ዝም ብለን ነው እየተጠቀምነው ያለ ነው አሁን እቺ እንደዚህ አይነት ሃመሪንጎች ሲበዙበት ሲቀጠቀጥ አሁን ይሄ ኢሬሌቫንት የሆኑ አላስፈላጊ የሆኑ ሐሳቦች በደንብ እየተወገዙ እየተቀጠቀጡ ሲመጡ የመጀመሪያው እንደ ግለሰቦቹ ሼፕ እየተደረጉ ይመጣል ምንድነው መጀመሪያ ብዛት ከዛ ወደ ጥራት ወደሚለው ይወስደናል እና ይሄንን ነገር በደንብ አሁን እንደ አይነት ነገር ወጥተው የሚያወሩ ሰዎችን ሰው መጀመሪያ እይታ ቢነፍጋቸው የሚገርምህ እኮ ፕላትፎርሙን ግን የኛን ልጆች በተሳሳተ መንገድ እያሳደጉብን እኛ ለነሱ ግብረ መልስን በመስጠት እነሱን በማየት ደጋግሞ እንደ አይነት ነገሮችን አሁን ይሄን ቪዲዮ ብቻ ለሪአክሽን በማምጣታችን በቀጣይ ታያለ እኔ ገጽ ውስጥ አሁን ገብቼ አውጥቼ ነው ይሄንን እንደዚህ መሰል ነገሮች ይዞልኝ ይመጣል አየሁ ጉዳቱ ያው ለማስተማርም ብለን መተን በኋላ ያስተካከልከው ያጠራኸው ካሌድ በጣም ከባድ ነውና በሂደት ሰው መቀበሉን ሲቀንስ ፊት ሲነሳቸው ወደ ትክክለኛው መስመር ይመጣል ይሄ ደግሞ ሲደረግ በጎ ለሚሰሩት እንደ ኢንካሬጅመንት ያደረክ ገባ እነሱ በደንብ እንዲታዩ ሰፖርት እንዲደረጉ በተለያዩ መንገዳው ላይቭ ገብተው በሚሰሩበት ሰዓት አስፈላጊ የሆነ ገዛ ያ ነገራቸው እንዲቀጥል የሚያደርግ ነገር እየተደረገ ሲሄድ እነዛ ዲስከሬጅ ታደርጋለህ ሌላውን ደግሞ ተጨምራለህ ስቲል አንማኔጅድ ነው ግን አሁን አንተ የምትለው አንድ መፍትሄ ነው እንደ ማህበረሰብ ሲስተሙን እኛ እንደምፈጥረው ብዬ ምርጫ የሚመርጠው የሚያየው ሰው ነው በቃ ማህበረሰቡ እኛ ጋይድ ማድረግ እንችላለን ፕላትፎርሙን እኛ ራሳችን በመንፈልገው መንገድ እናደርገው እንችላለን እነሱ እንኳን ቀድሞ ባይሰሩልን ይሄ በጃቸው ያ በጃቸው ብሎ ባይሰሩልን እንኳን እኛ የምንፈልገውን በመምረጥና ባለመምረጥ ሼፕ እናደርገው እንችላለን ግን አሁን ወደ መጥፎ አብዛኛው እየሄደ በዛ መልክ ሼፕ እየተደረገ ፕላትፎርሙ ራሱ ከመጥፎ ነገሮች መሀል አንድ ጥሩ ነገር የሚያመጣልህ እየሆነ ነውና የኛም ምርጫ የኛም እንትን ነው መታረም ያለበት ሁላችን አለመኖሩ ግን በጣም ነው የሚያሳዝነው ማለት ይሄ አይነት እድል አለማግኘታችን እሱ ራሳችን የፈጠረው በነገራችን ላይ ከዚህ በፊት 2-3 ሰዎች በተለያዩ በግሩፕም እንደ ግለሰብም ፍርድ ቤት እስኪቀርቡ ድረስ የተሄደበት ሂደት አለ ስንት አመት ተፈረደባቸው ምናምን የሚለውን ስለማላቅ እንጂ ለምሳሌ ካስታወሳችሁ በጣም ህጻን ልጅ አግብቷት በጣም ትልቅ ሴትን አገባ ሚል ከዛ መጨረሻ ላይ ምን አሉ እይታ ለመሳብ ነው ይቅርታን ጠይቃለን እንደዚህ ስክሪፕት ነው ምናምን ያሉት እንደዚህ ሪአክት አድርጎባቸው አይቼ ነበር ሰምዬ በዚህ አጋጣሚ የእውነት ምስጋና ይገባሃል ታላቅ ወንድማችን እንግዲህ የሱንም አሪያነት እናደንቃለን እንከተላለንም በጥሩ መንገድ አንዳንዴ ተው የሚል ሰው ያስፈልገናል እንደ ሀገር ግድ የላችሁ የእውነት በቃ በጣም ሁሉም ሰው የሚስቅ መሆን ላይ ተጠበቅበት ይችላል ሁሉም ሰው መዝናኛ ብቻ ላይ ሰራ ይችላል እና ለምሳሌ አሁን ሰሜ
እንግዲህ እንደምናውቀው በጣም አንፍር ነው፣ ያስቃል፣ በጣም ያስቅ ነው። ልክ እንደ ጓደኞቹ እነ ደምስ ዋኖሶች እንደዚህ በጣም የቅርብ ጓደኞቹ ናቸው ታውቃለህ። እና እንደነሱ ማድረግና ህይወቱን በአንድ በኩል በጣም መለወጥ ይችላል፣ እያሾፈ መኖር ይችላል። እንዴ አንዳንዴ ለእስር እስከ መዳረግ ድረስ ገብርኤል አንድ ኢቨንት እኮ አይተነዋል አይደል? አዎ እዛ ስታንዳፕ ኮሜዲ አስታራ ሆቴል ላይ ተደርጎ ነበር ያዝናል በጣም እና ሰመረን ሳውቀው መጀመሪያ በስታንዳፕ ኮሜዲ በሱ ነው ያወቅ ነው። ግን ስቲል ቀልዱ ላይ እንኳን እንትን ዊዝደም እንዳለው ያስታውቅ ነበር። በነገራችን ላይ ያኔ እንኳን የሚቀልደው ቀልድ ላይ ዊዝደም እንዳለው ያስታውቃልና አንዳንዴ የሚቀልዱም ሰዎች ወይ ደግሞ ለጨዋታ የሚያቀርቡት ነገሮች ውስጥ እንኳን ቁም ነገር ታገኝባቸው። አሁንም እኮ አይደል ሪአክት ሲያደርግ እኮ እያዝናና ነው። ንባቡን ምኑን ጥልቀቱን ታውቃለህና በዛ አጋጣሚ ከተነሳ አልቀረስ እና እሱም ይቅርታ አሁን ልክ እንዲህ አይነት ሰዎች እየበዙ እንዲመጡ ነው ፍላጎቱ። እስር ሊኖረው ይችላል፣ መንገላታት ሊኖረው ይችላል። ለምን ነካህብኝ የሚል ደግሞ ሰው ይነሳል። ልቀጥል ማህበረሰቡን እየበከልኩኝ ልቀጥል የሚላልና እባካችሁ ታቀቡ ነው ምን በዚህ አጋጣሚና በሌላ መንገድ መታወቅ ይችላል። እቺን የመሰለች አንድ ፍሬ ልጅ በዚህ መንገድ ለመታወቅ መሄዷ ራሱ አግባብ አይደለም ብለን እናስባለን። በጣም ብዙ አወራ መሰለኝ። አድማጭ ተመልካቾቻችን ተናግራት አናገረችን እረፍት አድርገን ተመልሰን ብንመጣ ጥሩ ነው። አቤት ቢዲያር አቤት አቤት መለስ ብለናል። ሰብስክራይብ አድርጉ ብለን አርፈን ተመልሰን መጣን። አቤት ሚዲያን እያያችሁ ነው ያላችሁት። ቀጣዩን ቪዲዮ ደግሞ እንመልከት። ምንድን ነበር የጠበቀው? ምንድን ነው የጠበቃችሁት? መጀመሪያ የሆነ ነገር ከአየር ላይ የሚሆን ነገር የሆነ ትኩረቱን የሳበው ነገር እንዳለ ነው ኤክስፔክት የምታደርገው ልጁ። ካሁን ምን ተፈጠረ ምናምን ብለህ እያየህ ግንባታ ላይ እንግዲህ የሆነ ግንባታ ምናምን እንግዲህ አሰብኩኝ እኔ አስዩ ማረኩኝና ግንባታ ላይ የሚሰሩ ሰዎችን ምናምን እያየ ነው የሆነ ነገር ብቻ ወር ላይ እያየ እንደዛ። አሁን ቀጥሎ አንደኛው መጣ ምንም አይነት ኩዌስችን ሳያደርግ፣ ሁለተኛው ሶስተኛው እያሉ ተሰባሰቡና እሱ እንግዲህ እምቢ ያለችው ንጥሻ መጣችለት ለቀቃትና በህይወትም ስናይ ኦልሞስት እንደዚህ ነው እየሆንን ያለ ነው አይደለ? የሆኑ ሰዎችን ባላቸው ስታተስ ዊዛውት ኤኒ ኩዌስችን ምንም ተጠየቅ በሌለበት ሁኔታ እንዲሁ መከተል ሞብ እንለዋለን አይደል? ይሄ በጋራ በጅምላ ነገሮችን መከተል እንዲህ አይነት ነገሮች አሉ እና መነሻው ምንድነው? ይሄ ልጅ ምን እያደረገ ነው? ይሄ መጠየቅ መመራመር ምናምን በቃ ጽዩፍ የሆነበት ጊዜ ላይ ደረስን እንዳለመታደል ሆኖ እና በጣም የሚያዝናና የሚያስተምር ነው። በዚህ አጋጣሚ እንግዲህ ከዚህ በፊትም አይቼዋለሁ ሌሎችን የተመሳሳይ ቪዲዮዎችንም ለማየት እንደሞከር ነው። ሰው ምንም ሳይጠይቅ ነው በቃ የሚሰባሰበው። የሆነ ቢልቦርድ አይታችኋል? ማስታወቂያ አለበት 4 ኪሎ አካባቢ እንግዲህ የስራ ክፍት የስራ ቦታ መደቦች እንደዚህ ጆሊ ባር የነበረበት አሁን ኢሜጁ ሙሉ ለሙሉ ተቀይሯል። ያለው ጋዜጣ ምናምን የሚነበብበት ጋር እና ማስታወቂያ ይኖራል። የሆነ ማስታወቂያ አንዱ ሰው ማንበብ ከጀመረ ሌላውም ሰው በሙሉ በቃ እዛች አካባቢ ያቺን ጽሁፍ አይቶ በቃ አላረል የቆመው የሆነ somebody ስለቆመ ነው እዛ ጋር እና እንዴት ነገሮች ታያለ። እና አንድ ወዳጃችን ምን አረገ ማስታወቂያ ለጠፈ እዛ ላይ ምንድነው ያለው ኮምፒውተር መማር የምትፈልጉ ብሎ ነው የለጠፈው እና ከላይ ይፈልጋል የሚል ርዕስ ሰጠው። ከዛ ተጽፏል እሱ ጋር የሚያይ የለም እንግዲህ ሲያዩት በጨረፍታ ሲያዩት ክፍት የሥራ መደብ ስለማይል ብዙዎቹ ወደ ሌላ ቦታ ነው ይገርማላል እና ቆመ። ከዛ ከኋላ 2 3 4 5 እያሉ ምን ገረመው ተሰበሰቡና ብሬን ጌምስ የሚል ቪዲዮ አይታችሁ ታውቃላችሁ?
ተከታታይ ነው እንትን ናቸው የስነ ልቦና ጋር የተገናኙ ኤክስፐሪመንቶች ናቸው ቀለል ያለ ኤክስፐሪመንቶች አዝናኝ ኤክስፐሪመንቶች ናቸው ያላየው ሰው ካላዩት ቢያዩት ራሱ ቆንጆ ነው ያሬድ አንተ ብቻ እና በጣም ቆንጆ ነው እዛ ላይ አንዱ የተሰራ ኤክስፐሪመንት ይሄ አሁን አንተ ያልከው ምን እንደሚያደርጉ ታውቃለህ የሆነ ሰው ሄዶ የሆነ ዝም ብሎ ላይን ይለጥፋሉ ከዛ ዝም ብሎ የሆነ ሰው ይቆማል በቃ ሰው እየመጣ ይቆማል ከጀርባሽ ላይ ምንም ነገር የለም ከፊት የሚቆም ነገር የለም የሚደረግ ነገር የለም እና በቃ ዝም ብሎ ሶሻል ኤክስፐሪመንት ነውና መጥቶ ይቆማሉ ባሽ ሰልፍ ማለት ረሽም ሰልፍ ለምን እንደቆሙ ራሱ ሲጠየቁ አያውቁም ዝም ብሎ ነው የቆሙት ማለት ነው የሆነ ሰው ቆማልና የሆነ ቤኔፊት አለ ምናምን ብሎ አንድ ወቅት እዚህ 4 ኪሎ አካባቢ ነው ተወልጄ ያደኩትና ያኔ 97 ላይ እንግዲህ የሆነ ግርግር ነበር አይደለ እንግዲህ ከስርዓቱ ጋር ከፖለቲካው ጋር የነበሩ ነገሮች ነበሩ አዎ ከዛ ያ ነገር አለፈ ልክ 98 ግን መስከረም ጥቅምት እንዲህ አካባቢ ነው እኛ ከጓደኞቼ ጋር ወክ እናደርጋለን ወክ ብለን የምንወጣው እንግዲህ 4 ኪሎን ይዘን ላይ ቅድስተ ማርያም እስከ ማርቆስ እንዲህ ነው የምንሄደውና ጀምረን አቧራ እስኪቦን ድረስ ሰው ይሮጣል ከዛ አየራየንና በዚህ እንኳን አልፈርድ እኛም ተከተል እና ትራውማ አለ ምን ሊከሰት ይችላል ወደ ሁለት ቦታ ልንሮጥ ይችላል ምን ሊከሰት እና የ97ቱም ስሜት ገና ከውስጣችን ስላልወጣ ላጥ ብለን ሮጥንና እየጨመረ መጣ በነገራችን ላይ የህዝቡ ቁጥር የሯጩ ቁጥር በጣም እየጨመረ መጣና አፍተር ያው ከሆነ ሩጫ በኋላ እንግዲህ ብራና ሰላም አተማ ያለ እሱን አልፎ እንደዚህ ያለን ብቻ አልፈን ሄድንና ከዛ እንዴ አረጋጋን ምን ሆነን ምንድነው ስትለው ሰው የሆነን ሰው ስትጠይቀው የራሱን አሰምሽን ነው የሚነግረን እንዲህ ሆኖ ነው ምናምን ይላልና ከኋላ እኛን የሚመሩ እንግዲህ በሩጫ የሚመራው የመጀመሪያው የሚመራው ሌላው እሱን ያየ የሚሮጠው ከፊት ይሆንና ምኖች መሰሉ ህገወጥ ነጋዴዎች ናቸው ኢማጂን ዳ ያን ሁሉ ሮጠን እነሱ ደንቦች አባረዋቸው ለሚሮጡ አስቡ እኛ ሳንጠይቅ ምናምን ያ ሁሉ ሰው በቃ በራሱ ስቆ ወኩም ቀረኛ ምን ተዛሬ መሰለ ተመለሰ በቅርባው ነው ወርም አንሞላው አንድ ያንድ ጓደኛችን ዘመድ አልፎ የካ ሚካኤል ቀብር ነበር እና ሄደን ቤተክርስቲያን ገባ ምናምን የሆነ ጥቁር እንትን ሻርፕ ጣል ያደረጉ ሰዎች ይሄዱ አየናቸው ማለት ያው እኛ የምንሄድበት ለቅሶ ይሆን አይሆን አላወቅንም ዞሮ ያው ወደ ቀብር ነው የሚሄዱት ብለን ተከተልናቸው ሄድን ነው የሆነ ሰዓት እነሱም ለካ ሰው ተከተለው ነው ይሄዱ ያሉት እና ከፊት ያለው ልጅ ጨነቀው ካታቃል ሻርፕ ጣል ያደረጉ ጥቁር ነገር የለበሱና ሰዎች ሲከተሉት ተጨናነቀ ልጅ ያቃለ ብቻው ተሰጠው እና ዞረና እንደዚህ ማን ቆመ ከዛ ቀብሩ ለዚህ ነው አሉት ያው ሲጠራጠር ሁኔታውን አይተው ጠየቁ ሴቶቹ አሬ አላቅም ምናምን እንትን ይልኩ ነው ምናምን ነገር አላቸው አይ አንተ እኛም ሴቶቹን ተከትለን ነው የሚሄዱት ሴቶቹ እሱን ተከትለው ነው የሚሄዱት እኔ እኮ አውቀዋለሁ ሰው እንደዚህ ሲሄድ ነው እንጂ የሚሄደው የሄድኩት እኮ እኔ እኮ አውቀዋለሁ ና ሁሉ አለች ከዛ መካከል ማለት የቤተ ክርስቲያኑን ቀብር እንዴት እንደሆነ ታውቀዋለች ግን ሻርፕ ጣል ያደረጉ ሰዎች ሲሄዱ እሷም ማማየልሽ ነው እኛ ደግሞ ምንም አናውቅም እርግጠኛ ሆነን እየተከተልን ነው ቦታው ተቀይሮ ሊሆን ይችላል በሚል ነው አሰብ በቃ ሰዎች ወደዛ ሄዱ ሆነ በሚል ነው እሷ ያሰበችው እኛም ደግሞ ተከትለን ሄድንና ልጁ ጨንቆት ቆሞ እንትን ባይል ኖሮ በቃ ተከትለን ነው የተደረስ እንደምንሄድ አይ በቃ አውቶሜሽን ለእንትን ነው ለስራ ሲሆን ቆንጆ አውቶሜሽን ለህይወት ግን ጥሩ አይደለም ለማዘም ብለህ የሆኑ ሰዎች ስላረጉት ብለህ ግር ብለህ መከተል የለብህ የሆነ ነገር ላይ የሆነ የሚመራህ ነገር ሊኖር ይችላል የተወሰነ ሰው ደግሞ እሱ ሄዱ ወደዚህ ነው የምትሄዱት ብሎ ቼክ እንኳን ማድረግ ያስፈልጋልና መጠየቅ በነገራችን ላይ በጣም ሞት እየሆነ መጥቷል መጠየቅ ነውር እየሆነ መጥቷል አንዳንዴ ያው ተጠያቂውም የተሳሳተ መረጃ ሊመልስልህ ስለሚችል እሱም ፍራቻ ሊሆን ይችላል ግን መጠየቅ ያደርጋል ሊቅ ነው አይደል በጣም ከተንቦረቀቀ እረፍታችን ተመልሰናል ክብራት አድማጭ ተመልካቾቻችን እንግዲህ በሌላ ቪዲዮዎች ደግሞ ቆይታ እናደርጋለን ሁላችሁም በያላችሁበት እንግዲህ በተኗን ጫን እያላችሁ ሰብስክራይብ ያደረጋችሁ ለወዳጅ ዘመዶችም ደግሞ ሼር ያደረጋችሁ ቆይታ እንዳረጋችሁ በመተማመን እኛ ወደፊት እንቀጥላለን ቀጣዩ ቪዲዮአችን ዘመኔ አሁን ግን ያወራው ሳሚ 1997 ያልከው ማለት 21 አመት እንዳለፈው አውቃለሁ አልፈራም
አይ አልፈራም ለጠቅላላው ያ ይሁን አልፈራም እኔ ምንም አልፈራም እኚህን አካላቶቼን ማንም ዳያያቸው ማንም ዳይነካቸው እኚህን አካላቶቼን ካዩብኝ ከነኩብኝ እኚህን አካላቶቼን ካዩብኝ ከነኩብኝ እሮጬ አመልጣለሁ ለእናቴ እነግራለሁ ለአባቴ እነግራለሁ ፖሊስ እጠራለሁ እኚህን አካላቶቼን ማንም ዳያያቸው ማንም ዳይነካቸው ዋው ጎበዝ ተባረኪ በጣም እንግዲህ የውጭውን አይተነው ነበረ በእንትኖች የተለያዩ አፍሪካ ሀገራትም በተለያዩ እንትኖች አዳፕት እያደረጉት ይሰሩታል እና በአማርኛ ደግሞ በጣም ደስ የሚል አቀራረባ ኢንተርቴይኒንግንም ነው ያዝናናልም ደግሞ ጥሩ ነገር ያለችው በደንብ ቋንቋውም ምናምኑም አሪፍ ነው ትንሽ ወደ አማርኛ ሄዷል ግን ባይዘ ወደ ምን ይላል አማርኛ ሄዷል ትንሽ እንግሊዘኛ በአማርኛ እቺ የዘመን ብቻ ይመስለኛልና አይ ቆንጆ ነው ሐሳቡ በጣም ወደ ዋናው ነገር ትኩረቷ ወደ ዋናው ጉዳይ የሄደ ነው እና በቃ ታርጌቷን በደንብ የመታች ይመስለኛል እና ከዚህ በፊት ማሌዚያ ውስጥ የተደረገ ነገር ነበር ልጆች ታዳጊ ህጻናት በቅርብ ቤተሰቦቻቸው ይደፈሩ ነበር በመንግስት ደረጃ ምን አይነት ካምፔን ተጀመረ ባርተችና ጉርተች ብለው ወይም የተከለከለና የተፈቀደ ንክኪ በሚል ለማህበረሰቡ አዌርነስ ተፈጠረ እንግዲህ በዘመቻ ስራ በደም ይሄ ነገር ተሰራበትና ትልቁ ነገር የሰሩት ምንድነው እያንዳንዱ ተቾች እያንዳንዱ ንክኪዎች በተለይ ብዙዎቹ እየተደፈሩ የነበረው ባክስት ልጅ ባጎት ልጅ ራሱ ባጎት በእንጀራ አባት በእንጀራ እናት ህጻናት ወንዶች በቅርብ በሚባል እና ብዙ ጊዜ ደግሞ እንደ ወላጅ እነዚህ የቅርብ ሰዎች ላይ እምነት አለን አይደል እምነት ያሳድራል ሰውና በዚህ ምክንያት ስለነበረ ይሄንን ልምምድ ለልጆች አድርገው ትልቅ ለውጥ አምጥተዋል ልጆችን መጥፎ ነገር ማሽተት እንዲችሉ መገንዘብ እንዲችሉ እያንዳንዱን ንክኪ አስቀድሞ መለየት እንዲችሉ እንደዚህ አይነት መንገድ እና የእውነት ተባረኪልን ታችን ፊዚካል አፒራንሷም ጥሩ ነው ያቋሟ ምኗ እና ልክ እንደ አክቲቪቲውን ለማሳየት በጣም የተመቸ ሆኗል ከሷ ጋር ለልጆችም በደንብ ኢንተርቴይኒንግ ነው በጣም ትልቅ በየትምህርት ቤቱ ልጆች ህጻናት ሴቶች በተለይ በሚገኙበት አካባቢ በደንብ ቢለመድ ጥሩ ነው ይሄንን ሴቶች ስለሆነ ብቻ አይደለም ባይዘው ወንዶችም ቢሆኑ ህጻናት ልጆች ህጻናት ልክ ያልሆነ ነገርን ቀድመው መገንዘብ እንዲችሉ ያደርጋቸዋልና በጣም አፕሪሺየት መደረግ ከሚገባቸው ኮንቴንቶች መካከል ነው አይደል ያገኘነው ይሄን በጣም ሌላ እንግዲህ ዝቃልን ደግሞ ኮማቾች አሉ አይደል ከስር ስለሱ እስኪ የሆነ ነገር ኮሜንት ላይ ማለት ሲገባ ብዙ ነገር አለ እኔ በጣም ትንሽ አንዳንዴ የሚቀለድበትና ማይቀለድበትን ነገር ብናስተውል ጥሩ ነው ብዬ አስባለሁ ሁሉ ጊዜ ሶሻል ሚዲያ ላይ ሲገባ መቼም ሁሉም ሰው ስለሚገባ አሁን እዚህ ላይ ስላልን ይለወጣል ማለት ላይሆን ይችላል ግን ቢያንስ አንዳንድ ነገሮችን በሰው ቦታ ሆኖ ማየት ለምሳሌ እህት ላትኖር ትችላለች ሴት ልጅ ላትኖር ትችላለች ግን ቢያንስ ልጅ ላይ ኖራችሁ ግን ቢያንስ ይሄንን ነገር የሆነ ሰው ላይ ቢደርስና አንድ ሰው ልጁ ላይ ጥቃት ቢደርስበት እንዴት ሊሰማው እንደሚችል ሰው በመሆን ሊገባ ይገባል ብዬ አስባለሁና የሚቀለድበት ነገር አይደለም ከዛ ነገርየው ላይ ከመቀለድ ባለፈ ልጅቷንም በጣም ፐርሰናል የሆኑ ንግግሮች አሉና ጠንካራ ካልሆነች ተመልሳ ወደ ማህበራዊ ሚዲያ እንዳትመጣ የሚያደርጉ በስንት ጥረት የተሰራ ጥሩ ነገር ማለት ነው እንዳትለወጥ የሚያደርጉ ሰዎች አሉ ይሄን ለማድረግ አስበ ምን ብለህ ያው ማለት ጥሩ ኢንቴንሽን ኖሮ ሆኖ የምታረጋው እንዴ ምን ተረጥራለና በጣም ብቻ ኮሜንት ላይ ያለው ነገር በጣም ነው የሚያስጠላው በጣም ልትበረታታ ነው የሚገባው በርግጥ ያበረታቷትም አሉ በቃ ሴት ልጅ ያላቸው እናቶች ሁኔታውን መገንዘብ የሚችሉ ሰዎች አበረታታዋታል በዛው ልክ ደግሞ ዝም ብሎ ማይረባ ቀልድ ሁሉም ነገር ለማሳቅ እንዴት ይሞከራል እኔ አሁን ለምሳሌ ሁሉ ጊዜ ላይ ያስቀኝ የሚሞክር ሰው ያስቀኝም በነገራችን ላይ እንዲሁ ህይወቱን እየኖረ የሚያስቀ ሰው ነው ከሚያስቀ አይደለ እንጂ በእያንዳንዱ ነገር ላይ ቀልድ ለመፍጠር የሚሞክር ሰው ያሰለቻል ማይቀለድበትም ነገር አለ ይሄ የሚቀለድበት ነገር ነው ብዬ አላስብም እውነት ነው በተለይ ኮሜንት ላይ አስቀኝ ኮሜንት ለማድረግ ሰዎች በጣም ጥረት ያደርጋሉ ይመስለኛል ኮሜንታቸው ብዙ ላይክ እንዲያገኝ የማይቀለድበትም ነገር
እየቀለዱ ኮሜንት እንትን ላይክ ለማግኘት ጥረት ያደርጋሉ። ላይክም ብቻ ሳይሆን ሰብስክራይብም ይደረግላቸዋል። ለምሳሌ ዩቲዩብ ላይ ሆኖ ያንን ጽሁፍ ይጽፍና የራሱ ዩቲዩብ እንዲታይለትም የመሞከር ነገሮች ምናምን አሉና እንግዲህ አንዳንዴ የትኩረት ማዕከላችን ምንድነው ነው ምን ለማምጣት አንዳንድ ነገሮች ዳራው ቢታሰብ ጥሩ ነው። መጨረሻው ምን ይደርሳል? እሺ ተኮማመትን፣ ተሰዳደብን፣ ምናልን ከዛ የት ይደርሳል? እሱን ነገር ማሰብ ጥሩ ነውና ይሄንን ቪዲዮ የሰራንበትም ዋናው አላማ እህታችንን በርቺ ለማለት ነው። ይሄንንና መሰል በጣም አሪፍ ቁም ነገሮችን ይዛል እንደምትመጣ አምናለሁና በጣም ወደንልሻል። ስራሽን ቆንጆ ነው። እንግዲህ እንደዚህና መሰል የጥንቃቄ ነገሮችን ወደዚህ ማምጣት አስተማሪ የሆኑ ነገሮችን ልጆችን ግንዛቤ የሚፈጥሩ ነገሮች በያው ሁሉም በየሙያው ነው መስራት ያለበት ነው። ሰውን ባለችበት ሙያ ከሆነ እንግዲህ አላቅም ምን እንዳለች ግን ሙያው ከሆነ ግን እንዳላት ግን ያስታውቃል። አዎ ልጆች የሚረዱትን ነገር ለማቅረብ መሞከሯም ራሱ እንደዛ ነው። የሰራችበት መንገድ ምናምንም ከልጆች ጋር ጥሩ ግንኙነት ያላት ወይ ደግሞ ምናልባት የልጆች አስተማሪ ምትሆን ትችላለች አላቅም። ግን ነገርየው ላይ እንዳለችበት ያስታውቃል። በብዙ እኮ እንትን ነው ይሄንን ስትሰራ ቀደም እንዳለው ዘመዴ ማሰብ አለ፣ መዘጋጀት አለ። ከዛ ሁሉን ቀረጻዋን አዘጋጅታ መንብላ ስክሪፕት ይኖረዋል። እነዚህ ሁሉ አድርጋ ወደዚህ ነው ያመጣችውና እንግዲህ አንዳንዴ የሰዎች ልፋት ላይ ውሃ ባንችልስ ጥሩ ነው እና አሪፍ ነገር ነው። ወደንልሻል። በርቺ። ላይክ አርጉላት፣ ሰብስክራይብ አርጉላት ገጿን። በቃ ተወዳጁት እንዲህ ያለውን ላይክ ማድረግም ፎሎ ማድረግም እንዲህ አይነት ሐሳብ ያለው እውነት ነው። እንዲህ ያያለን እንግዲህ እየቀጠልን ነው። ክብራትና ክብራን እናንተም ሰብስክሪፕሽኑ ላይ በደንብ በርቱ፣ እኛም በርታለን። ዘ ላስት በት ኖት ዘ ሊስት ይላሉ ነጮች። አረ ነጮች የሚሉትን ያው ካንተ ነው የምሰማው። አቤት አየው ትነግረናለህ። ካስፈለገ ይልካል። አዎ ምንም ነገር እኔ አዋሳ የተጫወትኩኝ የመጣ 4 ሚሊዮን ብር ነበር በእጄ ወሰድኩት። 6 ወር አልቆየም። በቃ ምን ብር ምናምን በትን ነበር እንደዚህ 20 ሺህ ብር ምናምን በእጄ 4 ሚሊዮን ነበር የወሰድኩት። እሺ በቃ በጣም ነበር ምዝናናው ምናምን እና 4 ሚሊዮን 6 ወር ምንም አልቆየም። የምርህን ነው? በእውነት ወዲያው ነው የጨረስኩት እና በደሞዜን ብቻ ነው የምጠብቀው እና ከዛ ቢኒያም ፈረመ በአሁኑ አመት ማለት ነው በዛኛው ማለት ነው። ልክ ሲፈርም ያው እሱ ከፍተኛ ብር ነው የወሰደው እና በደንብ ተግባባን ምናምን በቃ ከዛ ደሞዝ እስኪደርስ 50 ሺህ ለዋለው እዛው ይልካል እየተጣው ምናምን ደው ቢኒ ጎደ ሂሳብ ያው ደሞዝ ላይ ሲገባ ተሰጠዋል። በቃ በጣም ነው የሚሰጠኝ ብር። ከዛ ልክ ሰኔ ሊያልቅ ሲል ማንኛውም ሰው ያበድርም አሁን ውል ሲያልቅ ታዲያ ሊጨርስ ነው ደሞዙ የለው ምናምን ይላል እና እሱ ጋር እንዲህ የለም። ከዛ አረ ቢኒ እንዲህ ስለው ስም ፈልገሽ ነው እንደዚህ ያልኩት 100 ስንት ሺህ ብር መሰለ የነበረብኝ ማለት ነው ወደ 140 ምናምን ሺህ ብር ነበረብኝ። ከዛ የመጨረሻ የሰኔ ደሞዝ ሲገባ በቃ እኔ ውስጤ ያሰላሰልኩት ቢኒ በቃ ያራዳ ልጅ በቃ እንዲህ ነው በቃ ቤትም ስገባ ዶጄ እንዳልገባ በቃ እንዲህ 50 ምናምን ልስጥሽ ምናምን ልለውስ እንዲህ ስለው ነገርኩት ነገር አረ ችግር የለው እንዲህ ደነገጥኩ። ችግር የለውም አለኝ ማርያምን ሱራ አረ ችግር የለውም ታፍዬ እንዴ አንተ ግን ሰው ሆነህ ነው እኔ በዚህ መልኩ ምናምን ብሎ በቃ እንባይና መጣው። ከዛ ታወልኝ ማለት ነው 140 ምናምን ሺህ ብር ታወልኛ አለቀ። ብድራችሁ የሚተውላችሁ ጓደኛ ይስጣችሁ። የሚገርም ነው። እኔ ያለውላችሁ በደረሻለ ልክ እንዳለቀላችሁ የሚገርም ነው። ሙሉ ፖድካስት ላይ ያቻለው ነገራችን ላይ ይሄ የተቆረጠ ነው። ፖድካስት እንዴ ዘመን አላቀም እኔ ምናምን እንደሆነ የኢትዮጵያ ቡና ልጁን በአካል ባላቆም ግን ደሞዝና 4 ሚሊዮን ባንድ ያጠፋው ሲል በስንት ሙያ ላይ ያለ ሰው አይደለም የኛ ይሄን ፖድካስት ታውቀዋለህ ስፖርትና ተዛማጅ ስራዎች ወይ ጋዜጠኞቹን ይጠይቃል ምናምን እንደዚህ አይቻልም። እሱማ ባንዲራ እኮ እንትን ማሊያ አለ ከጀርባ እሱም እንግዲህ አንዱም ክለብ ደጋፊ ሊሆን ይችላል። ሰባተኛ ፖድካስት ነው እንትን የኢትዮጵያ እግር ኳስ ላይ ለውጦች ለማምጣት የሚንቀሳቀሱ። ስለዚህ 4 ሚሊዮን ብር የሚያጠፉ ሰዎች ናቸው እግር ኳስ ተጫዋቾቻችን።
አዎ ዋናው ነገር አሁን መሰለህ እኔ አሁን እቺ የተቆረጠች ፓርት ነች። አንድ ተጫዋች በጣም ታፌ ያው በጣም በመዝናናት የሚታወቅ ነውና እግር ኳስ አካባቢ ያሉ ሰዎች ያውቁታል። በጣም በመዝናናት ከልክ ያለፈ መዝናናት ወይም ደግሞ ምናልባት ጌም ነገ ያለህም እስከ ማምሸት እስከ ሌሊት እስከ መቆየት ብዙ ነገር አለ። ፖድካስቱን የሚመለከቱ ሰዎች ያውቁታል። ጓደኛው ምን ያህል እሱን ከዛ ውስጥ ለማውጣት እንደረዳው ነው እዚህ ላይ የተናገረውና ቢኒያም በላይም በዚህ አጋጣሚ በጣም እናደንቀዋለን። ነገር በጣም ራሱን እኮ ነው ወደፊት ያወጣው። በደንብ ደግሞ ከውስጡ ነው እያደነቀው ያለው እያመሰገነው ያለው እና እዛ ነው። ግን ትልቁ ኮንሰርን አሁን እንዳልከው እኔም በጣም እንትን ያደረገኝ ገንዘቡ እዛ ላይ እግር ኳሳችን ላይ የሚጠፋው ገንዘብ በጣም ቀላል ማለት መዝናናትን እኮ አለፈ አራሱ የሆነ በጀት እኮ ነው የሚያስጠፋ የእውነት ነው ማለት እሱ የታፌ ላይፍ ስታይሉ በቃ ይሄ ነው። ብዙ ተናግሯል። እዛ ላይ ብዙ ነገር አለ። ላይፍ ስታይሉ ነው። ገንዘቡ ነው ምንም ማድረግ አይቻልም። እንደው ዘዴ የራሱ ህይወት ነው። እዛ ላይ እኔ ኮንሰርኔ እሱ አልነበረም። እግር ኳሳችን ላይ ያለው ገንዘብ ግን ራሱ ገንዘቡን አፍርቶት ቢሆን ኖሮ ምንም አልነበረም። እኔ ከዚህ ገብሬ አንተ ማቀለልክ ይሄ ፖድካስት ካየው በኋላ የገረመኝ እና የተደነቅኩት አንደኛ ከእንትኖቹ ክለቦቹ ለተጫዋቾቻቸው የሚከፍሉት የገንዘብ ብዛት አንድ ገንዘቡን ደግሞ የሚከፋፈሉበት መንገድ ከኤጀንት እስከ አሰልጣኝ እስከ ምናምን ብዙ ነገር አለ። ብዙ ነገር ነው በነገራችን የማይነገር ነገር አለ። እሱ ወደ አሜሪካ ሊሄድ ነው እንደነጋ ወደ አሜሪካ ሊበር ነው ይሄንን ኢንተርቪው የሰጠውና በቃ የእግር ኳሳችንን ገመና አዝረክርኮት ነው ሄደው እንዲያወሩ ሰዎች ቢያስ ይቆያል አሜሪካ ይቆያል እና በጣም ብዙ ነገር እንዳለና እንደው የመንግስት ይሁን ማን ይሁን አላውቅም ባለድርሻ አካል ማንም ይከፍላቸው ቆይ ይሄን ያክል 4 ሚሊዮን ብር ያወጣው አሁን ከነማዎች አሉ። ለምሳሌ የመንግስት በጀት ነው። ዞሮ አንተ ግብር ከምከፍለው ላይ ነው። የማዘጋጃ ቤት በጀት ነው። የመዘጋጃ ብዙዎች የመዘጋጃ ነው። አሁን እንትኔ እሱ ነው ማለት ገንዘብ እግር ኳሱ ራሱ ገንዘብ ለምሳሌ ከማሊያ ሽያጭ ከደጋፊ ይሄ ያላል የለት ገንዘብ ከጨዋታ ገቢ ከጨዋታ ለት ገቢ ከእንዲህ አይነት ነገር ገንዘቡን አግኝተውት እኮ እንደፈለጉ ቢያደርጉት ልክ አውሮፓ ላይ እንዳሉ ክለቦች ቢያደርጉት ምንም ማለት ነው። ይሄ ምንድነው በአብዛኛው እንግዲህ ቅዱስ ጊዮርጊስ ነባሩ አንጋፋው ክለብ አለ። ኢትዮጵያ ቡና ደግሞ እንደዚሁ ሁለቱ ላይ ነው የህዝብ መሰረት ኖሯቸው የህዝብ መሰረት እሱም ቢሆን ከደጋፊ የሚሰበሰብ ነው። ከደጋፊም ከምንም በተለያዩ አሁን ገብሬ እንዳልከው የገቢ መፍጠሪያ ምንጮች ብዙ አሏቸው። እንግዲህ የተከበሩ አቶ አብነት ነበሩ በጊዮርጊስ ብዙውን ገንዘብ ያወጡ የነበረው የቦርዱም ሰብሳቢ ነበሩ እስከማቀው ድረስ። አሁን ይኑሩ አይኑሩ አላውቅም። የቡናም ከህዝቡ ነው ቀጥታ፣ ግን ደግሞ ፕሬዝዳንት ነበሩ። እንዲህ ያልክ ነው የምታነሳው። ሌላው ግን በአብዛኛው በህዝብ ቀጥተኛ ከግብር ከፋዩ ተሰብስቦ የሚሄድ ገንዘብ በተለይ ከተማ ክለቦች አንድ ተጫዋች ከዚህ በፊት ቀድሞ ተጫዋች የነበረ መርካቶ አካባቢ በሆነ አጋጣሚ ያገኘሁት ሰው ኳስ አቁሟለሁ እና ሲነግረኝ ያለው አሻጥር በጣም ሰፊ ነው። ውስጥ ፉትቦል ፌዴሬሽን ውስጥ ማለት ነው ክለቦች እንዴት እንደሚደርሳቸው ኢቭን ከአሰልጣኝ ጋር ራሱ የምትሄድበት አካሄድ ጎንዮሹ በጣም የሚገርም ነው። እና ታፌ ይናገራል እንዳለ ለምሳሌ ከኮንትራትን ስትፈርም ከደሞዝ ላይ የሆነ ጥቅም ደምረህ ነው የምትደራደረው። ተቆራጭ አለ ያቺ እንትን ቀድሞ ያው ኮሚቴው ናቸው የሚነግሩ ሊወሰንልህ ሲል ባይዘወይ ለኛ ስንት ይደርሰናልም ታስቦ ነው ስሙ 4 ሚሊዮን ነው። ለምሳሌ አሁን 4 ሚሊዮን አጠፋው ነው ያለው የፊርማ ክፍያ ደሞዝ አይደል? የፊርማ ክፍያ እንግዲህ የፊርማ ክፍያዋ ብቻ ናት። እሷን ረሚ ማርጓት እና እዛ ውስጥ ያለው እዛ ውስጥ ከዛ ደሞዙ ላይ ደግሞ ምን ይደረጋል? ኤጀንቶች አሉ፣ አሰልጣኞች 2 አመት ነው። አሁን እንግዲህ ሲፈራረሙ 2 አመት ነው አይደል? አንድ አመትም አለ ብዙ ጊዜ 2 አመት ለሱን ያዘው ኦን አቨሬጅ 2 አመት አለ። ኢትዮጵያ ቡና እኔ እስከማቀው ድረስ ታዳጊዎችን ከስር በጣም የማውጣትም ልምድ አለው። እነሱ 4 አመት የሚታወቁ ክለቦች ናቸው። ቤት በኩል ይደግ ታዲያ እግር ኳስ እውነት ነው። ቤት ያዙብኝ አረመንገድ በኢትዮጵያ እግር ኳስ ተስፋ ነው የቆረጥኩት። በነገራችን ላይ የሚባሉትን ነገሮች ሁሉ ያው በተባራሪ እኮ እንሰማቸዋለን አይደል? እግር ኳስ ላይ ያን ያህል ይከፋል ብዬ አልጠበቅኩም። ኢትዮጵያ እግር ኳስ ላይ የተብሰከሰክን አይደለንም። እኔ ብዙም እግር ኳስ መውድም ቢሆን
ያን ያህል አታች አይደለም ከኢትዮጵያ እግር ኳስ ጋርና በተባራሪ ነው የምንሰማቸው የነበሩት እነዚህ ነገሮች። እሱ ግን አሉ ብናምን ፐርፌክትሊ ነው የተናገረው። በቃ ሁሉን ነገር በደንብ ነው የተናገረው ዝግዝግ አድርጎ። እሱ ራሱ የከፈለው ተናግሯል። ለምሳሌ ደሞዝ ሲደረደር ስንት ተጨማሪ እንደጠየቀ ከዛ በኋላ ያንን ተቆራጭ እንዳደረገ ተናግሯል። ተቆራጭ ያላደረገ ደግሞ ሌላ ተጫዋች አንድ ውሉን ከፈረመ በኋላ በቃ ዘጋቸው ማለት ነው። ቤንች አደረጉት። ከዛ በኋላ በቃ ቤንች ተደረገ። ምን ተባለ በቃ እንደ ኳስ እንዲጠላ ነው የሚደረገው። በኮንዲሽን ነው ባለበት እንዳይደርስ የአውሮፓውንም እንዳያይ ሊከለክል። እንግዲህ ደጋፊ የኛ ነገር ደጋፊ እግር ኳስ ደጋፊ አስብ በሞራል ተቃጥሎ ምን ብሎ በዛ ድጋፍ ሞራል መጥቶ ምናምን የሚመለከተው ይሄ ሁሉ ነገር ከጀርባ በሚሰራበት ገብሬ እኔ ይኸውልህ እንደው በጣም ፉትቦል ፌዴሬሽኑ ላይ ያሉትን ክፍተቶች በብዙ መልክ አንስተን የምንደርስበት አይደለም። እንደ ግለሰብ ግን አንድ እግር ኳስ ተጫዋች እንግዲህ እግር ኳስን በሬዲዮ ተመልከቱ መሰለ መንግስቱ ልክ ሬዲዮ እግር ኳስን በሬዲዮ ተመልከቱን ሸገር ሬዲዮ ላይ እንደጀመረ እስከዛሬ ድረስ አነሳው። አንዳንዴም ሬዲዮ ላይ እንደምትሰሙት አነሳዋለሁ። ልክ ጋርዚያቶ እያሰለጠነ የኛ ወጣት ቡድን እና አሸናፊ ከበደን ምናምን የመሰሉ ወጣቶችን ይዞ ዮርዳኖስ እንደዚህ አዝቂ በጣም ምርጥ ቡድን ነበርና አርጀንቲና ሄድና ለዓለም አልፋ እዛ አርጀንቲና ሲጫወቱ የሆላንድ ብሔራዊ ቡድን ተጫዋቾች እንደነ ሮበን ቫን ፐርሲ እነ ሮበን ምናምን ራሱ ነበር መሰለኝ አይደል? አዎ እሱም ነበር። እነሱ አርሴናል ገብቶ ያኛውም ባየር ሚዩኒክ እንደዚህ ያሉበትን ደረጃ ያነሳና እዚህ ሀገር ደግሞ ያሉት ምን ላይ እንዳሉ የሰራበት እንትን በቃ እንዴት አንድ ተጫዋች ህልም አይኖረው ህልም ሌላውን ተው በቃ ሌላው ይቅር እዚህ አፍሪካ ክለቦች ጋር እንኳን በተሻለ ብር ተሽጦ ለመጫወት እንዴት ህልም አይኖረው ሀገሩን ለማስጠራት እንዴት ህልም አይኖረው እንዴት አይሰነቅም ብለህ ታስባለህ። እነዚህን ሁሉ ውጣ ውረዶች እንደ አንድ ግለሰብ አይተ ቢሮክራሲው ደግሞ አንቆ ይዛቸዋል የትም እንዳይሄዱ በቃ ውልፍት እንዳይሉ ማለት ነውና ብቻ ይታረም ነው የኛ ሐሳብ። ደጋፊዎችም ቆም ብሎ ማየት አለባቸው። በእውነት ከኪሳቸው ገንዘብ የሚያወጡት ለምን እንደሆነ ማወቅ አለባቸው። በጣም ብዙ የተዝረከረከ ነገር አለ። ሐሳብ የለም። እግር ኳሳችን ለማሳደግ ጄኒዩን ፍላጎት የለም። በቃ እዛ ውስጥ ገንዘብ ነው የተሰራ ያለው። የደላላ ትርምስ ሆኗል። አንተ አሰልጣኝ ለቲሙ የሚጠቅመውን ተጫዋች ሳይሆን የሚያሳልፈው የሚከፍለው እንደና የጫውታውን ህግ የተከተለው ነው የሚያሳልፈው ማለት ነው። የሚከፍለውን ከፍሎ በቃና እንዴት እንዲህ ይሆናል? እንዴት ነው እግር ኳሳችን ላይ ተስፋ የምናደርገው ታዲያ? በዚህ አይነት ደግሞ ለእግር ኳስ ይብዛ የሚነስም ሁላችንም ፍላጎት አለንና መዝናኛ እንደዚህ ሆነ። ሌላው ነገር ላይ ደግሞ ማሰብ ነው ባይዘው። ይሄ እኮ የመዝናኛ ኢንተርቴይንመንት ነውና እንግዲህ ነጻ ብራቅ ነው። ትልቁ ችግር ገንዘቡ ይመስለኛል። ያው ገንዘብ ባለበት አይደለ ሁሉም ነገር የሚከተለው ገንዘብ ነውና እኔ ገንዘቡን ራሳቸው ክለቦቹ ሰርተው የሚያመጡበት መንገድ መፈለግ አለበት። እኔ እንትን እሱ ራሳቸው ያመጡትን ገንዘብ እንዴት መጠቀም እንዳለባቸው ያውቁታል። እንዲሁ አይረጩትም ለማንም ነገር ማለት። አሁን ግን ማዘጋጃ ቤት በጀት ነው። ምንም ገንዘቡ እንዴት እናመጣለን የሚል ልፋት የለም። ከበጀት ነው የሚመጣው። ከዛ በኋላ እዛ ውስጥ ያለው ሽሚያ ከባድ ነው። ብዙ ነገሮችን ብናነሳ በወደድን ነገር ግን እቺን የተወሰነች ነገር ለማንሳት ያህል ብለን ነው። እንግዲህ ልብ መባል ያለባቸው ነገሮች በሙሉ ልብ ይባሉ ነው። ሁላችንም በኃላፊነት ስሜት ብንሰራ እግር ኳሳችንም ሌላውም ዘርፎች አብረው ያድጋሉ። እንግዲህ በዚህ እንቋጫው አይደለ? እንግዲህ ክብራን አድማጭ ተመልካቾቻችን ይህን የመሰለ ቆይታ በጋራ አድርገናል። አብራችሁን ስለቆያችሁ እስከ መጨረሻው ቪዲዮአችንን አይታችሁ ስለጨረሳችሁና ሰብስክራይብ በማድረግ የቤተሰባችን አባል ስለሆናችሁ እናመሰግናለን። ሳምንት በሌላ ሪያክሽን ቪዲዮ ተመልሰን እንገናኛለን። ዘመነ ቴዎድሮስ፣ ገብርኤሉ ጌታቸው፣ እኔም ሳሙኤል በጋሻው እንሰናበታችኋለን። እናመሰግናለን። መልካም ጊዜ ይሁንላችሁ። ቻው ባይ ባይ።